34,000 ካሬ ሜትር ላይ ያረፈ ኮምፓውንድ ውስጥ ነው ያለነው። እዚህ ኮምፓውንድ ውስጥ ሙሉ ለሙሉ የተጠናቀቁ አፓርትመንቶችና G+1 ቪላዎችን ነው የምናገኘው። መንደር እንደመገንባታችን መጠን አብዛኛው ሪል ስቴት ላይ ያሉ ፋሲሊቲዎች አሉ። የከርሰ ምድር ውሃ አለ፣ 24 ሰዓት ስታንድ ባይ የሆነ ጀነሬተር አለ። ፓርኪንግ ኤሪያ ምንም ኢሹ የሌለበት እንደምታየው ፓርኪንግ ሰፋፊ ኤሪያዎች አሉ። እዛው ፍሎር ላይ ዴኬር እና ክሊኒክ አለ። 20% ቅድመ ክፍያ ከፍለው 80ውን በአንድ ዓመት ውስጥ መክፈል ይችላሉ ማለት ነው። 50 ከፍለው የባንክ ኦፕሽን ለሚፈልጉ ደንበኞቻችን ደግሞ 50ውን ከፍለው 50ውን ከባንክ ጋር ማያያዝ ይችላሉ። 70 እና ከዛ በላይ መክፈል ለሚችሉ ደንበኞቻችን ደግሞ 70ውን ከፍለው የቀረውን ገብተው እየኖሩበት በአንድ ዓመት ውስጥ ቀሪውን ክፍያ ከፍለው መጨረስ ይችላሉ። እነዚህን ቪላዎች በ20% ቅድመ ክፍያ ነው እየሸጥን ያለነው። 50 ከፍሎ 50 ማያያዝ ይችላል እንደ አፓርትመንቱ ማለት ነው። እንደምታዩ ኮምፓውንዱ አፓርትመንቶቹ ሙሉ ለሙሉ ያለቁ ስለሆኑ ዛሬ ገዝተው ነገ ለመኖሪያ መግባት ይችላሉ። 100% ለሚከፍል ደንበኞቻችን ደግሞ 9% የሚደርስ ዲስካውንት እያደረግን ነው የምንገኘው። ሰላም ተመልካቾቻችን እንደምናላችሁ። በዛሬ ዝግጅታችን ያለቁ የቤት አማራጮችን እያቀረበ የሚገኘውን አንድ ድርጅት ጋር ተገኝተናል። እንግዲህ ከኋላ የምትመለከቱትን እዚህ ኮምፓውንድ ላይ የተለያዩ የቤት አማራጮችን ነው እያቀረቡ የሚገኙት። ድርጅቱ ማን ነው፣ እንዲሁም ደግሞ የአፓርትመንት ቤቶቹ የካሬ መጠናቸው፣ እንዲሁም ደግሞ ሌሎች ተጨማሪ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። እንደምን አለሽ? ሰላም ጤና ይስጥልኝ። አብሮ ይስጥልን። እስቲ እንታወቅ። እሺ አለም እባላለሁ። የካስማ ፕሮፐርቲ ሴልስ ማናጀር ነኝ። ያው ካስማ ፕሮፐርቲ ላለፉት 3 ዓመታት ያለቁ ፕሮዳክቶችን ሙሉ ለሙሉ የተጠናቀቁና የተናጥል ካርታ የተዘጋጀላቸውን ቤቶችና አፓርትመንቶች ተጨማሪ ደግሞ ቪላዎችን በመሸጥ ነው የምንታወቀው። እንግዲህ ዛሬ ያለቁ የቤት አማራጮችን ለሚፈልጉ ተመልካቾቻችን ያለቁትን ቦታ ለተመልካች ለማድረስ ነው የተገኘ ነው። ዛሬ ታዲያ የት ነው የተገኘ ነው? እሺ ዛሬ ያለ ነው ለቡ ላይ 34,000 ካሬ ሜትር ላይ ያረፈ ኮምፓውንድ ውስጥ ነው ያለ ነው። እዚህ ኮምፓውንድ ውስጥ ሙሉ ለሙሉ የተጠናቀቁ አፓርትመንቶችና G+1 ቪላዎችን ነው የምናገኘው። እነዚህ አሁን እንደምታያቸው ሙሉ ለሙሉ 80% የሚሆነው ነዋሪ ገብቶበት እየኖረበት ያለ ኮምፓውንድ ነው። ከገነባናቸው 18 ብሎኮች ኦልሞስት 15ቱን ሸጠን 3 ብሎክ ነው የቀረን። እኚህ 3 ብሎኮች በ20% ቅድመ ክፍያ ለሽያጭ አቅርበናል ማለት ነው። በጣም ጥሩ። እንግዲህ አሁን እንደምመለከተው ከሆነ ኮምፓውንድ ውስጥ አፓርትመንት ቤቶችም አሉ፣ እንዲሁም ደግሞ ቪላዎችም አሉና አሁን በትኩረት እያቀረባችሁ የምትገኙት አፓርትመንቱን ነው ወይስ ቪላውን ነው? እንዲሁም ደግሞ ከባለስንት ጀምረው ነው እያቀረባችሁ የምትገኙት የሚለውን ጠቅላላ አድርገሽ መልሽልኝ። ያው ቪላዎቹ G+1 ናቸው። እነሱም ለሽያጭ አቅርበናል። ሞር ግን አሁን ላይ አፓርትመንቶቹ ባለ3 መኝታ ሆነው በሁለት አማራጭ ነው ይዘን የቀረብነው። በ148 ካሬ እና በ156 ካሬ ነው። ሁለቱ አማራጮች ነው አሁን ላይ በ3 ብሎክ ይዘን የቀረብነው። የሰራተኛ ክፍል ጨምሮ ስቶሩን ጨምሮ አሁን ላይ ለሽያጭ ያወጣነው 3 ብሎክ በ20% ቅድመ ክፍያ ይሄን ይመስላል። በጣም ጥሩ። እንግዲህ ኮምፓውንድ ሲባል በጣም ብዙ ፋሲሊቲዎች እንደሚኖሩት እገምታለሁ። ነገር ግን እዚህ ኮምፓውንድ ላይ ምን አይነት ፋሲሊቲዎችን ነው አካታችሁ ለደንበኞች እያቀረባችሁ የምትገኙት? እንግዲህ መንደር እንደመገንባታችን መጠን አብዛኛው ሪል ስቴት ላይ ያሉ ፋሲሊቲዎች አሉ። የከርሰ ምድር ውሃ አለ፣ ስታንድ ባይ 24 ሰዓት ስታንድ ባይ የሆነ ጀነሬተር አለ። ፓርኪንግ ኤሪያ ምንም ኢሹ የሌለበት እንደምታየው ፓርኪንግ ሰፋፊ ኤሪያዎች አሉን። ከዚህ በተጨማሪ ግን መንደር እንደመሆኑ መጠን መንደሩን የሚመጥን ትልቅ ሞል እየገነባን ነው ያለ ነው። እዚህ ጋር እንደምትመለከቱ ይሄኛው ሞል ሙሉ ለሙሉ ነዋሪውን የሙሉ አገልግሎት ለመስጠት እየተገነባ ያለ ነው። 1200 ካሬ ሜትር ላይ ነው እየተገነባ ያለው። ያው 1200 ካሬ ማለት ሌላ ሪል ስቴት ላይ ያው ሲንግል አፓርትመንት የሚገነባበት ቦታ ማለት ነው። እዚህ ሞል ላይ ብዙ ፋሲሊቲዎች አሉት። ከግራውንድ ብንጀምር ዳቦ ቤት አለው፣ ሱፐር ማርኬት አለ። አንደኛ ላይ ብንወጣ ደግሞ ጂም አለ፣ ስፓ አለ፣ የመዋኛ ገንዳዎች አሉ፣ የህፃናትም የትልልቅ የአዋቂዎችም ጭምር። ነዋሪው ከግቢ ሳይወጣ እዚሁ ሁሉንም ፋሲሊቲ እንዲያገኝ ከልጆችም ሳይርቅ ልጆቹንም እዚሁ ይዞ ሪፍሬሽ ማድረግ ይችላል ማለት ነው። ሁለተኛ ላይ ስንወጣ ደግሞ እዛው ፍሎር ላይ ዴኬር እና ክሊኒክ አለ። እዚህ ዴኬር ላይ ቤተሰብ ልጆቹን ይዞ ራቅ ያለ ቦታ ላይ ሳይሄድ እዚሁ
ሴፍ በሆነ መልኩ ልጆቹን እዚሁ ማቆየት ይችላል። እዛው ፍሎር ላይ ደግሞ ተጨማሪ ክሊኒክ አለ። የሆነ አክሲደንት ቢፈጠር ይሄ ሜዲካል ክትትል ቢኖረው ሰው እዚሁ አገልግሎቱን መጠቀም ይችላል ማለት ነው። አትሊስት ፈርስት ኤድ ያገኛል ማለት ነው፣ የሆነ አክሲደንት እንኳን ቢደርስ ማለት ነው። ሶስተኛ ላይ ደግሞ ሙሉ ፍሎሩ ለልጆች ነው የተዘጋጀው። እንደ ጌም ዞን ነው የተዘጋጀላቸው እዚሁ እንዲጫወቱ ማለት ነው። ሁሉንም መጫወቻ ያካተተ እንደ ጌም ዞን ለልጆች ነው ሶስተኛ ላይ። አራተኛ ላይ ደግሞ ነዋሪው የተለያዩ ፕሮግራሞች ቢኖርበት፣ ድግስ ቢኖርበት፣ ሰርግ ቢኖር፣ ማንኛውም አይነት ፕሮግራም ካለበት ሙሉ ለሙሉ እዚህ እንዲያከናውን ትልቅ አዳራሽ ሙሉ ፍሎሩ አዳራሹ ነው ያለበትና እሱ ተዘጋጅቷል። እንደ ተጨማሪ ደግሞ ቴራሱን ሃይማኖታዊ ፕሮግራሞች ቢኖርበት፣ ማንኛውም ሃይማኖታዊ ስነስርዓት ቢኖር እዛ ቴራሱ ላይ ለዛ ዓላማ ነው የተዘጋጀው። ሙሉ ለሙሉ ማህበረሰቡን ለማገልገል ነው። ኦልሞስት ያው መንደር ነው እየገነባን ያለነው፣ መንደሩን የሚመጥን ሞል ነው ማለት ነው። በጣም ጥሩ። እስቲ እዚህ ላይ ሰዎች ቤቶችን ሲገዙ እንግዲህ ኮምፓውንድ ሲሆን የሚያገኙት የተለያዩ ጠቀሜታዎች አሉት። እንደ አጠቃላይ እዚህ ላይ የተለያዩ የቤት አማራጮችን ነው እና ያቀረባችሁ የምትገኙት። ኮምፓውንድ ላይ ሰዎች ቤቶችን መግዛታቸው ምን ጠቀሜታ ይኖረዋል ብለሽ ታስቢያለሽ አንቺ በግልሽ? እንግዲህ ኮምፓውንድ መሆኑ ከሲንግል አፓርትመንት ከመሆኑ የተሻለ ብዙ ጠቀሜታዎች እናገኛለን። የመጀመሪያው ሴኩሪቲው ነው። እንደምታየው ሰፊ ከመሆኑ የተነሳ ልጆቹ ወርደው ቢጫወቱ ወደ ውጭ ወጡብኝ ብለሽ አትጨናነቂም እና ይሄኛው የመጀመሪያው ጥቅሙ ነው። ቅድም እንደነገርኩሽ ደግሞ ቀጣዩ ጥቅም ደግሞ ፋሲሊቲው ነው። የነገርኩሽን አገልግሎት ከግቢ ውስጥ ሳይወጡ ሁሉንም አገልግሎት እዚሁ ላይ ማግኘት ይችላሉ። ሌላ ተጨማሪ ደግሞ የኮንስትራክሽን አንዳንድ ኬዞች ቢፈጠሩ ከመንገድ ፈረሳ ጋር እንደዚህ አይነት ኢሹዎች ቢነሱ ኮምፓውንድ መሆኑ አድቫንቴጅ አለው። ከቦታውም አንጻር ኮምፓውንድ መሆኑ ይሄ ጥቅሞች አሉት ማለት ነው። በጣም ጥሩ። እስቲ ስለ አከፋፈል ሂደቱ እንምጣና እዚህ ላይ ሰዎች ከስንት ፐርሰንት ጀምሮ ነው ከፍለው ቤቶቹን የራሳቸው ማድረግ የሚችሉት የሚለውን እስቲ እናንሳ። ያው እንደምታዩ እዚህ ኮምፓውንድ ውስጥ ቪላዎችም አሉ እንደነገርኩሽ። የኛው ባለሶስት መኝታዎቹን ደግሞ በ20% ቅድመ ክፍያ ነው አሁን ላይ እየሸጥን ያለ ነው። 20% ቅድመ ክፍያ ከፍለው 80ውን በአንድ አመት ውስጥ መክፈል ይችላሉ ማለት ነው። ምናልባት ደግሞ 50 ከፍለው የባንክ ኦፕሽን ለሚፈልጉ ደንበኞቻችን ደግሞ 50ውን ከፍለው 50ውን ከባንክ ጋር ማያያዝ ይችላሉ። እሱን እንደጨረሱ ኢሚዲየትሊ ገብተው መኖር ይችላሉ ማለት ነው። 70 እና ከዛ በላይ መክፈል ለሚችሉ ደንበኞቻችን ደግሞ 70ውን ከፍለው የቀረውን ገብተው እየኖሩበት በአንድ አመት ውስጥ ቀሪውን ክፍያ ከፍለው መጨረስ ይችላሉ። አይ ሙሉ ለሙሉ ከፍላለሁ ላለ ደንበኞቻችን ደግሞ 100% ለሚከፍል ደንበኞቻችን ዛሬ ከፍለው ኦልሞስት ነገ ቀጥታ እቃቸውን ይዘው መግባት ይችላሉ፣ መኖር ይችላሉ ማለት ነው። 100% ለከፈለ ደንበኛችን ደግሞ ሌላኛው አድቫንቴጁ ምንድነው? በማግስቱ ውልና ማስረጃ ሄዶ ስሙን ወደ ራሱ አዝሮ ካርታውን በእጁ ማድረግ ይችላል ማለት ነው። ቀጥታ ገብቶ መኖር ይችላል በማግስቱ ኢሚዲየትሊ ማለት ነው። ይሄ ነው ያለው አማራጭ። ሰዎች ያለቁ ቤቶችን የሚፈልጉ በቀጥታ እናንተ ጋር መጥተው ቪላ ቤቶችን እንዲሁም ደግሞ አፓርትመንቶችን እንደሚያገኙ ተስፋ አድርጋለሁ። ከዛ ባለፈ ግን አሁን የጠቀሽልኝ የ20% እንዲሁም ደግሞ 50% እንዲሁም 70% እያለን የገለጽናቸው አሉና እነዚህን የቤት አማራጮች የአንዱን ካሬ እናንሳና ቅድመ ክፍያው በብር ዋጋው ምን ያህል ነው እንዲሁም ደግሞ ሙሉ ክፍያው ምን ይመስላል የሚለውን ግልጽ በሆነ መንገድ ለተመልካች ብናስረዳ ደስ ይለኛል። እሺ፣ አሁን ላይ እንግዲህ ሙሉ ለሙሉ ያለቁ አፓርትመንቶችን ነው እየሸጥን ያለ ነው። ፉሊ ፊኒሽድ ናቸው። ዊዛውት ግን ኪችን ካቢኔት እና ክሎዜትን አልጨመርንም። ይሄ ብለን ምንድነው ደንበኛው በራሱ ቴስት በራሱ ማቴሪያል በፈለገው አማራጭ ራሱ እንዲጨርስ ታሳቢ በማድረግ እነዚህን አላካተትንም። ሌላ ግን የሽንት ቤት ማቴሪያሎች ሌሎቹ በሙሉ ተገጥሟል እና በካሬ 105,000 ብር ነው እየሸጥን ያለ ነው። እነዚህን አሁን ከ148 እስከ 156 ያለውን ዲቴል ብናወራ የ148 ካሬው 20% ማለት ነው 3.1 ሚሊዮን ይሆናል። ፉል ለሚከፍል ደንበኛችን ደግሞ 15.5 ሚሊዮን ይሆናል ማለት ነው። 50 ለሚከፍል ደንበኛ ደግሞ 7.7 ይከፍልና ቀሪውን ከባንክ ጋር ማያያዝ ይችላል፣ ቅድም እንዳወራኑ ማለት ነው። የ156ቱ ደግሞ እንዲሁ 20%ቱ 3.2 ሚሊዮን ይመጣል። ፉል ለሚከፍል ደግሞ 16.3 ሚሊዮን ከፍሎ በማግስቱ ቤቱ መግባት ይችላል ማለት ነው። ቅድም እንደነገርኩሽ 50% ለሚከፍል ደንበኛ ደግሞ ቅድም እንደተነጋገር ነው 8.1 አካባቢ ከፍሎ ከባንክ ጋር ማያያዝ ይችላል ማለት ነው። በጣም ጥሩ። አሁን ያነሳ ነው የአፓርትመንት ቤቶችን ነው። በጣም ጥሩ። ምናልባት የቪላ ቤቶችን ማንሳት እንችላለን?
ቪላዎቹ G+1 ቪላዎች ናቸው። 275 ካሬ ላይ ነው ያረፉት። በካሬ እንግዲህ 181 ሺህ ብር ነው እየሸጥን ያለ ነው። 6 መኝታ አላቸው። 2 ሳሎን ተጨማሪ አለ። እንግዲህ እነዚህን ቪላዎች በ20% ቅድመ ክፍያ ነው እየሸጥን ያለ ነው። 50 ከፍሎ 50 ማያያዝ ይችላል እንደ አፓርትመንቱ ማለት ነው። 100% ለሚከፍል ደንበኞቻችን ደግሞ 9% የሚደርስ ዲስካውንት እያደረግን ነው የምንገኘው። በጣም ጥሩ። እንግዲህ ያለቁ የቤት አፓርትመንቶችን እንዲሁም ደግሞ ቪላዎችን የሚፈልጉ ደንበኞች በተለያየ አማራጭ እናንተ ጋር እንደሚያገኙ እየገለጽሽልኝ ነበረ። እነዚህን የቤት አማራጮች ሰዎች ቢገዙ ምን ያተርፉበታል ብላችሁ ታስባላችሁ? ምናልባትም ቤቶች አንድም ለኢንቨስትመንት አንድም ለመኖሪያ ነው እና የሚገዛው ከዛ አንጻር ከቦታው አንጻር እንዲሁም ደግሞ ቤቶችን ቢገዙ ራሱ ሊጠቀሙ ይችላሉ የምትሉት ነገር ካለ እስቲ ከአንቺ አንደበት ልስማው። ያው መጀመሪያ ለመኖሪያ ከሆነ የሚገዙት ዛሬውኑ ገዝተው ነገውኑ መግባት ይችላሉ። ምክንያቱም እንደምታዩ ኮምፓውንዱም አፓርትመንቶቹ ሙሉ ለሙሉ ያለቁ ስለሆኑ ዛሬ ገዝተው ነገ ለመኖሪያ መግባት ይችላሉ። ሁለተኛው ደግሞ ለኢንቨስትመንት ከሆነ የፈለጉት ደግሞ ዛሬውኑ ገዝተው ነገውኑ ማከራየት የሚችሉት ነው። ምሳሌ እነዚህን ቪላዎች ማየት እንችላለን። ሙሉ ለሙሉ ተከራይተው ነው ያሉት አብዛኛዎቹ ማለት ነው። ለኢንቨስትመንትም ቢፈልጉት ለመኖሪያም ቢፈልጉት ይሄ ትልቁ ጥቅማቸው ነው ማለት ነው። በጣም ጥሩ። እንግዲህ ይህንን ኮምፓውንድ ምን እንደሚመስል ጠቅላላ አድርገሽ አስረድተሽኛል። ምናልባት ከዚህ ኮምፓውንድ በተጨማሪ ሌላ ቦታ ላይ የቤት አማራጮችን ታቀርባላችሁ ወይ? አዎ፣ እዚሁ ሎኬሽን ላይ ለቡ ላይ ማለት ነው ሙዚቃ ሰፈር ጋር ሌላ ግንባታው 95% ላይ የደረሰ በካሬ 75 ሺህ እየሸጥን ያለነው አፓርትመንትም አለ። ምናልባት ፉል ለሚካፈል ደግሞ በካሬ 68 ሺህ ብር ነው እየሸጥን ያለነው። እሱም በሰሚ ፊኒሽድ እያስረከብን ያለነው። በጣም ጥሩ። እንግዲህ ጥሩ የሆነ ማብራሪያ ነበር እየሰጠሽኝ የነበረው። ምናልባት እነዚህን የቤት አማራጮች የሚፈልጉ ሰዎች እናንተን በምን አይነት መልኩ ነው ማግኘት የሚችሉት? በመጨረሻ ደግሞ ማስተላለፍ የምትፈልጊውን መልእክት ካለ አጠቃለን እናንሳ። እሺ፣ በመጨረሻ ማለት የሚፈልገው ነገር እዚህን የመሰለ ኮምፓውንድ ውስጥ መኖሪያ አፓርትመንት መግዛት ለሚፈልጉ ደንበኞቻችን ታች ባለው በዋናው ቢሮ ስልክ ቢደውሉልን እስከ 9% የሚደርስ ዲስካውንት እየሰጠን ነው እና እድሉን እንዲጠቀሙበት እጋብዛለሁ። በጣም ጥሩ። ስለሰጠሽኝ ማብራሪያ እጅግ አድርጌ አመሰግናለሁ። እሺ፣ በጣም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬ ዝግጅታችን ካስማ ፕሮፐርቲስ ጋር ተገኝተን ከኋላ የምትመለከቱትን የአፓርትመንት ቤቶችን እንዲሁም ደግሞ ቪላ ቤቶችን በተመጣጣኝ ዋጋ እያቀረቡ እንደሆነና በካሬ ምን ያህል እንደሆነ ሙሉ ክፍያው ቅድመ ክፍያው ሙሉ መረጃውን ወደ እናንተ አድርሰናችሁ ነበረ። እነዚህም ቪላ ቤቶችን እንዲሁም ደግሞ አፓርትመንት ቤቶችን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛትና የራሳችሁ ማድረግ ትችላላችሁ። ለዛሬ ለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።